በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ምስል የሚደርሳችሁ ይህም ድምጽ የሚሰማችሁ ክርስቲያኖች በጠቅላላ የልዑል እግዚአብሔር ሰላም የእመቤታችን ምልጃ የቅዱሳን መላእክት የነቢያት የሐዋርያት የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው ሁሉ በሁላችን ላይ አድሮ ይኖር። ዛሬ ቀኑ በምዕራቡ ዓለም ዲሴምበር 25 ነው። ዲሴምበር 25 ደግሞ የጌታችን ልደት አስበው የሚውሉበት ቀን ነው። ለዛሬ መነሻ የሚሆነን የብርሃነ ዓለም ቅዱስ ጳውሎስ ቃል በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ እንዲህ የሚል ነው። ስለዚህ ወዳጆች ሆይ ከጣዖት አምልኮ ሽሹ። ቅዱስ ጳውሎስ የቆሮንቶስ ክርስቲያኖችን ይህን የሚያስተምራቸው ቆሮንቶስ በግሪክ የጣዖት አምልኮት ረክሳና ቆሽሻ የነበረች ሀገር ኋላም ክርስትናን ያወቀች ወይም ደግሞ በዛ የሚኖሩ ሰዎች የእግዚአብሔርን ፍቅር የተረዱና ያወቁ ነበሩና በዛን ጊዜ ግን ከነበረው የጣዖት አምልኮና የክፉ አሰራር ወጥተው ርቀው እውነተኛ እግዚአብሔር እሱን ኢየሱስ ክርስቶስን አምልከው ይኖሩ ዘንድ ቅዱስ ጳውሎስ እየደጋገመ የሚነግራቸው ስለዚህ ወዳጆች ሆይ ከጣዖት አምልኮ ሽሹ የሚል ነው። ዛሬ ይሄንን ቃል የምነግራችሁና የማስተምራችሁ ቅድም እንደነገርኳችሁ ዲሴምበር 25 በምዕራቡ ዓለም የጌታን ልደት አስበው የሚውሉበት ቀን ነበር ነው የሚለው በተወሰኑ ደረጃ ሰዎች ይህን አምነውና አስበው ቢኖሩም በአብዛኛው ግን የሚሰራው አሰራር ከእግዚአብሔርና ከወንጌል ከመጽሐፍ ቅዱስ ውጪ እጅግ የራቀ መሆኑን ነው። ለዛሬ የምነግራችሁ ወሳኝ ነጥቦች፣ አንደኛ እውን ዲሴምበር 25 ጌታ የተወለደበት ነው ወይ? ሁለተኛ እንግዲያው ዲሴምበር 25 ምን የሆነበት ቀን ነው? ሶስተኛ የክሪስማስ ትሪ ወይም ደግሞ የዛፍ በቤት ውስጥ ተውቦ የሚሰራው አሰራርስ ምንድነው? አራተኛውና የመጨረሻው ዋና ነጥብ ደግሞ የገና አባት የሚል እኛም ስያሜ ሰጠነው የምንጠራው የሳና